ሰላም ቤተሰብ ሰላማችሁ በእናንተ በዝት ይበልልን። ይኸውላችሁ ትላንትና በተፈጠረው ቪዲዮ ትንሽ አለመግባባት ነበረ። እነሱ ሰላም ቤተሰብ በያላችሁበት ሰላማችሁ በዝት ይበል። ያው እንደምታውቁኝ ሪታ ነኝ። እኔና ገነት ሽማግሌዎች ተሰብስበው ብዙ ሽማግሌዎች ተሰብስበው እኔ ኤምባሲ ሄጄ ነበር ዛሬ። ለሷም ተደውሎላታል። ኤምባሲ በርግጥ ለነገ ቀጠሮ ይዟል ያስታርቀን ምን ሊለን። በዚህ አጋጣሚ ለማመስገን ወዳለው ቆንጽላውን እና እኔና እሷ ደግሞ ከኤምባሲ መልስ ብዙ ሽማግሌዎች ተሰብስበው ያለውን ነገር ፈተናል። እኔ አሁን ላይ ከገነት ምንም የግል ጸብም ምንም ከማንም በቃ ሀቢባ ቤት ይቅርታም የተጠያየኩት አካል ከሁሉም ጋር አሁን ላይ ሰላሜን ጠብቄ በረቀቴን ጠብቄ መኖር ነው የምፈልገው። እኔና ገነት ችግራችንን ፈተናል። ያስፈራራኝ አካልም የለም የደወለልኝ አካልም የለም። ግን እኔ ሀቢባ ጋር ወጥቼ እፈራታለሁ አው ብዬ ተናግሬያለሁ። ያንን ነገር ደግሞ ያሁን በህርቅ ፈተነዋል። እዛ ላይቭ ላይ ያወራሁት እኔ እፈራለሁ ለነፍሴ ለህይወት የሆነ ነገር ቦን ተጠያቂ እሷ ናት ላልኩት በቃ ዛሬ ላይ በህርቅ ፈተነዋል። ያሰባችሁልን የተጨነቃችሁልን እናመሰግናለን። እኔና ገነት ታርቀናል። እኔ ከማንም ምንም ጸብ የለኝም ካሁን በኋላ። በዚህ አጋጣሚ ያስቀየምኩት አካልም ካለ ይቅርታ። ከሷ ደግሞ ስሙ ያለው እንዴት ዋላችሁ? እኔና ሪታ ዛሬ ሽማግሌዎች ተሰብስበው በስነ ስርዓቱ ታርቀናል። ጠይቄያታለሁ በሽማግሌዎቹ ፊትም እኔ አስፈራርቼሽ አውቃለሁ ወይ ሰድቤሽ አውቃለሁ ወይ አላልሽኝም እና ለምን እንደዛ አልሽ ስላት አይ እንደዚህ ያው ፈርቼ ነው ሰዎች ስለሚሉኝ እንጂ እኔ ካንቺ ያየሁብሽ ነገር የለም። ይቅርታ ብላኛለች። ይቅርታ ብያታለሁ። ለምን እዚህ ጋር እኔም ስሜን እንዲጠራ ፈልጋለሁ። ያልሆነ ነገር ውሸት እየመጣ ሚዲያ ላይ የሚሰራጨው ነገር እውነት አይደለም፣ ውሸት ነው እንዳለ። ከ10% 8ቱ ውሸት ነበረ እና ስለዚህ ይሄንን ነው የምለው። እናንተም ፍረዱ። ታርቀናል። እርቅ ተፈጥሯል። ደህና ሰዎች እኔ ማከብራቸው እሷ የምትወዳቸው ሰዎች ገብተው በመሃል አስታርቆናሉ። አታስቡ፣ ለኔ ያሰባችሁልኝ አትስጉ። ምንም ነገር የለም። ምንም የሆንኩት ነገርም የለም። እኔ ሰውንም ምንም አድርጌ ማላቀም ሁሉም እንትን ነገር ነው እየተሰራብኝ ያለው። ለምን ከፈተች፣ ለምን እንደዚህ ሆነች፣ ለምን እንዲሆነች ነው እንጂ እኔ ምንም ነገር እኔ እሱ ያውቃል፣ እግዚአብሔር ያውቃል። ስለዚህ አመሰግናለሁ። አታስቡ። እኔ ታባቴ ልግባዘን አይ አረ ወይኔ ብዙ እናውቃለን፣ ብንናገር እናልቃለን። ሰላም ቤተሰብ በያላችሁበት ሰላማችሁ በዝት ይበል። እንደምታውቁኝ ሪታ ነኝ። እንዴ አንድ አይነት ቪዲዮ ነው እንደ ሁለቱም ሰዎች ፖስት ያደረጉት? አንድ ቪዲዮ ለሁለት ነው በየፔጃቸው የፖስተቱት ፍቅሮቼ። አንድ ቪዲዮ ሰርተው ነው ሁለቱም አንድ አይነት ቪዲዮ ነው የፖስተቱት ነው ጋይስ። ይሄማ ሌላ ችግር አለው። ይሄ ችግር አለው። እኔ አላውቅም። አንድ አይነት ቪዲዮ ነው ሁለቱም አንድ አይነት ቪዲዮ በፔጇ የፖስተቱት። ይሄ ነገር እኔ አላውቅም። እስኪ ንገሩኝ፣ አንድ አይነት ቪዲዮ ነው ሁለቱም ቤት የተፖስተቷል? ከጠንቋይ አልታረቁ። አይ እሺ፣ አሁን በዚህ መሀል ትንሽ እንደዚህ እሽቅንጥር ያልን ለነገሩ እኔ በጥንቁልናው ምናምን ሳይሆን በአመለካከታቸው ሰው 666ንም እያመናል
እዛው እንደ ፍጥርጥራቸው ፈጣሪ ጠይቃቸው፣ አይመለከተኝም እነሱ ስለሚያምኑበት ነገር። እንደኔ እንደ ግለሰብ እንደኔ ግን በጣም የማወግዘው የማልደግፈው ነገር ነው አለ ስላላግጥና ለስቅ ካልሆነ በስተቀር። ከዛ ውጪ ግን ታስገርፋለች፣ ታስደበድባለች፣ ታስመታለች በተባለው ገነትን ወቅሻለሁ። ለምን የሆነ ሀገር ዜጋ ስላገባች ብቻ እንዳያችሁት አብዛኞቹ ይፈሯታል። አብዛኞቹ ትላንትና ከዜዶም ሰምታችኋል። በዛ ነገር ከገነትን ወቅሻለሁ። የሌላ ሀገር ዜጋ በተለይ ስደት ሀገር ላይ ሄዳችሁ የሀገሪቷን ዜጋ ያገባችሁ ኢትዮጵያውያኖች ለሌሎች ኢትዮጵያውያን እህቶቻችሁ ወንድሞቻችሁ መከታ ልትሆኑ ነው እንጂ የሚገባው ያገባችሁትን አገር ዜጋ ተመከታችሁ ሌሎች ወገኖቻችሁን ማሰቃየትና መግፋት ልክ አይደለም። የዛ የሀገሪቷን ዜጋ ያገባችሁ ለወገኖቻችሁ ልትደርሱ፣ ሲጎዱ ልትቆሙላቸው፣ ሲቸገሩ ከጎናቸው ልትሆኑ እንጂ የሆነ ሀገር ዜጋ ስላገባሽ ልታስፈራሪ፣ ልታስጨንቂ፣ ልታስጠብቢ አይገባም። that's my personal opinion። ገባችሁ? ኤኒዌይስ ከታረቃችሁ ጉድ፣ እርቅ ጥሩ ነው። ይቅር ለእግዚአብሔር ከተባባላችሁ በጣም ደስ የሚል ነገር ነው። መታረቃችሁ አሪፍ ነው። ከዚህ በኋላ ግን በሊሚት ኑሩ። እኔ የቤሩት አኗኗር አላውቅም፣ አልገባኝም። እኔ ፐርሰናሊ ቤት የማመጣው ሰው የለም። ሰው ማገኘው በውጪ ነው። የት ነው ሰው ማገኘው? አልሀበሻ ሬስቶራንት። ካልሀበሻ ውጪ አልቀጣጠርም። አልሀበሻ ማለት የእናቴ ቤት ነው የሚመስለኝ። የሚያገኘኝ ሰው ሲኖር አልሀበሻ። ቤት የማመጣው ሰው የለም። ቤቴ ሰው አይታችሁ ታውቃላችሁ? ኔቨር። ሰው ቤት ሄጄ አይታችሁኝ ታውቃላችሁ? አልሄድም። ከተጠራው ራሱ ድርስ ምልስ ነው። ከዛ ውጪ የማገኘው ሰው ሲኖር አልሀበሻ ሬስቶራንት ነው የምቀጥረው። ቤቴ ሰው አምጥቼ እንትናዬ ቡና ጠጪ ነይ ያዢ ጉረሽ ስባባል አይታችሁኝ ታውቃላችሁ? አላቅም፣ አላመጣም። የራሴን ስጋ ዘመዶች እንኳን እዚህ ሀገር መጥተው አላገኙም። ከሰው ጋር ስደት ላይ ስትኖሩ በርቀት ኑሩ። እያያችሁ እየሰማችሁት ሞታ እየተቀጠቀጠ ነው። ጋይስ እኔ ጋር ያስቀመጣችሁት ገንዘብ አለ እንዴ? አንድ አንበሳ እኮ ገዝቼ ስሰጥ ወደ 80,000 የኢትዮጵያ ብር ነው። አንድ አንበሳ ሞታ እየተቀጠቀጠ ነው እያልሽ እዚህ ጋር እየመጣሽ የምትጽፊልኝ አንቺ ሄደሽ ማሰጭ። እኔ በለጠ ልጅ ጋር ያስቀመጣችሁት ገንዘብ አለ? ነገርኳችሁ እኮ አልሰጥም ብዬ በቀደም ተናገርኩ። አልሰጥም። ልክ እኔ ጋር ይቀመጥልን ባደራ ብለሽ ያስቀመጥሽው ገንዘብና ጊፍት ያለ ይመስል መታችሁ ሞጣ ይስጡታ። ሌሎቹ ከኔ ውጭ የሚሰጠው የለም። በእርግጠኝነት የኔ 4000 ሰው ቁጭ ብሎ እያየ ነው። ለምንድነው ሰፖርት የማያደርጉት? ያማቸዋል እንዴ? ሞጣት በይብኝ እዚህ መተሽ ሄዳችሁ ስጡት እና ቆይ አንዴ ልሳብ። አየሽ ቲጂዬ 6000 ሰው ቁጭ ብሎ እያየው እዚህ መተው ሞጣ ይላሉ። እና በስደት የምትኖሩ ተጠንቀቁ። ሚሊየን ታይምስ ደጋግሜ ነግሬያቸዋለሁ ጋይስ፣ ሚሊየን ታይምስ። አብዛኛውን ጊዜ በተለይ እኔ ወንዶች ጋር እንደዚህ አይነት ነገር ያለ አይመስለኝም። ወንድና ወንድ ይቀናናል ብዬ አላስብም። ምናልባት ወንዶች ጋር ያለው ምን መሰላችሁ? ስደት ላይ የታዘብኩት ነገር ወንዶች ጋር መቀናናት ሳይሆን ሴት መነጣጠቅ። ለምን አብዛኛውን ጊዜ አረብ ሀገር ላይ ያለን ሴቶቹ ለወንድ አድራጊ ነን። ይሄ ደግሞ ሀቅ ነው። አብዛኛው ጊዜ ሴቶቹ ነን ለወንዶቹ የምናደርገው አረብ ሀገር ላይ አብዛኛውን ጊዜ። ይሄ ምድር ላይ ያለ እውነት ነው። ማንሽ ምን ታመጫለሽ? ይሄ ምድር ላይ ያለ ምርር የሚል እውነት ነው የምነግራችሁ። ዳትስ ዋይ ወንዶቹ ጋር ሴት መነጣጠቅ እንጂ ይሄ ቅናት፣ ተንኮል፣ በዚህ ገብቶ በዚህ ወጥቶ እንዳያልፍለት እንዳይሰራ ምናምን የሚል ያለፈ ተንኮል የለም። ሴቶቹ ለሴቶቹ ነን መጥፎ። ስለዚህ ስደት ላይ ያላችሁ ሴት እህቶቼ ተጠንቀቁ። ኦፍ ኮርስ እግዚአብሔር ነው የሚጠብቀው፣ ግን እግዚአብሔር ይጠብቀኛል ብለን እርግጠኛ ለመሆን እንድናስተውል አይምሮ ሰጥቶናል። ታስተውል ዘንድ አይምሮ የሰጠ አምላክ ስለሆነ ከዛ በተረፈው ከኛ ማስተዋል ባለው በዛ ላይ ተጨምሮ ፈጣሪ አለ።
አብዛኞቻችን የምንጎዳው የምንገደለው የምንሞተው ተንኩል የሚደረግብን የሆነ ነገር የምንደረገው ይሁንዬ ስለዚህ ስለንትን እያወራው ነው ያባት በማን ነው በምንወዳቸው ሴቶች በምንወዳቸው ሰዎች ነው ሴቶች ብዙ ጊዜ የተገደሉ ሴቶች እዩ በሰው እጅ ህይወታቸው ያለፈ ብዙ ጊዜ የሚገሏቸው የሚወዷቸው ሰዎች ናቸው ወይ ቦይፍሬንዷ ነው ወይ ያስገደለቻት ቤስት ፍሬንዷ ነች ወይ ዘመዷ ነች ማያቃችሁ ሰው አይተናኩላችሁ አብዛኛውን ጊዜ ቢትሬድ የምንደረገው በምንወዳቸው ሰዎች ነው ብዙ ጊዜ ቢትሬድ ሴት ልጅ የምትደረገው በወዳጆቿ ነው እምናምናቸው ሰዎች ናቸው ወይ የሚገድሉን ወይ የመሞታችንን ምክንያት የሚሆኑት ነፍሳቸው የጠፋ ብዙ ጊዜ ማታቁት ሰው ሊያጠቃችሁ አይችልም ማታቁት ሰው ሊተናኮላችሁ አይችልም እምናምናቸው እንወዳቸዋለን የምንላቸው ሰዎች ናቸው ሊተናኮሉ ስለዚህ watch out ተጠንቀቁ እኔ ቤቴ ሰው አምጥቼ አላውቅም ካወቃችሁኝ ጊዜ ጀምሮ ቤቴ ነኝ ስታዩኝ ቤቴ ነኝ አይደል እዚሁ ጋር ነው የምታዩ ወይ ቤት ቀይሬ ካልሆነ በስተቀር ቤቴ ነኝ ከዚህ ቤት ከወጣው የት ነው የምታዩ ከዚህ ቤት ከወጣው አልሐበሻ ነው የምታዩ አልሐበሻ ሬስቶራንት I'm sorry for saying this ሌላ ሬስቶራንት ሄጄ መብላትም አይመቸኝም I've been here in Dubai 7 years 7 አመት ነው ያለው አማራጭና ግዴታ አለ አይደል ወይ የቀጠርኩት ሰው ግዴታ ካልሆነበት በስተቀር አልሄድም ሌላ ሬስቶራንት ስፔሻሊ አበሻ ሬስቶራንት ሌላ ቦታ መሄድ አልፈልግም ግዴታ ካልሆነብኝ በስተቀር ከአልሐበሻ ውጪ መሄድ አልፈልግም ለምን መሰላችሁ ማምነው ቦታ ነው ይሁን ልክ እንደ እናቴ ቤት ነው ቤቱን ማየው እምበላው ምግብ በጣም ሴፍ እንደሆነ አቃለሁ ጊዜው ከፍቷል ፍቅሮች ተጠንቀቁ አይሰራም አይጸናም አይሆንም ምናምን ሳይሆን ሊሰራ ይችላል መጽሐፉም ይላል እኮ ላመኑትና ለተከተሉት እኮ ዲያብሎስ እነሱ ላይ እንደሚሰራ ይናገራል አይደል ስለዚህ የዛን ያህል የጠነከረ በሃይማኖት የጠንካራ ነኝ እግዚአብሔር በጣም ከስሬ ነው ምን አይነት ሴት አይደለም በሃይማኖት ጠንካራ ስላልሆንኩ ግን እግዚአብሔር አላ አሳልፎ አይሰጠኝም ግን በእምነቴ ጽንት ያልኩኝ ምጾም ምጸልይ እንኳን እኔን አንድ ደካማውን አይደለም ለፈጣሪ የሚያገለግሉትንም ሰይጣን ይፈታተናል ቀን ከሌሊት የሚጾሙትን የሚጸልዩትን ገዳማት ውስጥ ያሉትን እንኳን ዲያብሎስ ይፈታተናል ሐቅ ነው ፈጣሪ ካልጠበቀን ከባድ ነው ሞር ወደ እግዚአብሔር ስንጠጋ ነው ደግሞ ሞር ፈተናው የሚመጣው በትንሹም ቢሆን አይቻለሁ ጸሎት ስጀምር ነው እኔ የሆነ ችግር ፈተና ምናምን ይፈታተነኛል እርግፍ አርጌ ትቼው ስቀመጥ ለካ እሱ እንደሚፈልገው ስለምሆንለት ነው መሰለኝ ጭንቀት የለ ለቅሶ የለ ምን የለ እሱ እንደሚፈልገው ይሆንኩ ስለሆነ ማለት ነው ጋይስ ስጠጣ ሙዚቃ ሳዳምጥ ሳብድ ምን ስል የሚያስጨንቀኝ ነገር የለም ምን የለ ወደ ይሆነ አሉኝ ብቻ መዝሙር መክፈት መጸለይ ምናምን ስፈልግ እናንተ ተንበርክኬ እየጸለይኩ እኮ በሐሳብ ሌላ ከተማ ይዞኝ ይሄዳል ከጸሎት ውጪ ሆኜ ራሳችሁ እንደዛ አግኝታችሁ ታጣቁ ልጸልይ ተንበርክኬ ሌላ ድሬዳዋ ገብቼ ምናምን ሌላ ሐሳብ ውስጥ ነኝ ንቅት ስል ልጸልይ የተንበረከኩት አጋጥሞችሁ ያቅ ነው እኔ ብቻ ነኝ ያጋጠመኝ ሌላ ዓለም ሄጄ ሌላ ይቅር ይበለኝ ሌላ ታሪክ ወይ ኤክሴን አስታውሽ ምናምን ድሮ ድሬዳዋ ስላደረኩት አንዳንዴ የልጄን አባት አስታውሳለሁ ለጸሎት ተንበርክኬ ጌታ ምስክር ሲፈታተናችሁ ስለዚህ ቢ ኬርፉል ፍቅሮች ተጠንቀቁ እንድናስተውል አይምሮ ሰጥቶናል እየመረራችሁ ዋጡት ሴት ጓደኛ አታብዙ ሴት ጓደኛ ያስፈልግም አት ኦል እንትናዬ ያልኩበትን ቀረገምኩት እንትናዬ ብሎ ነገር የለም ለኔ እኔና እኔ ነን አለቅ ለኔ እኔና እኔ አለቅ ለኔ መዳሪያለም ከመዳሪያለም ቀጥሎ ባንክ ያለኝ ብር አለቅ ብትታመሚ ብር ካለሽ ፈጣሪ ይኑርሽ ብር ይኑርሽ የሚያስታምምሽ ብታጪ ገንዘብሽን ከፍለሽ እዚህ ሰው ሀገር እንኳን ፊሊፒን ይመጣል በሰዓት ውሃ የምታቀብልሽ ምግብ የምታበላሽ ቀና የምታደርግሽ ሳንቲም ካለሽ ፊሊፒን ትቀጥራለሽ እዛው ጋር ተኝተሽ ኦንላይን ላይ አሉ ሆም ኬር የሚሰሩ ነርሶች ይሄ ካለሽ
በተረፈ መድኃኒዓለም ድሮ ሰው ለሰው መድኃኒት ሰው ለሰው መጥፊያው ነው። በሊሚት ካልኖርሽ ሰው ለሰው መጥፊያው ነው። ያ በሊሚት በአግባብ ካልኖራችሁ ሰው ለሰው መጥፊያው ነው። ልንገራችሁ ውድድር ላይ ነው ማሮቼ፣ ውድድር ላይ ስለሆነ አንዷን ጥላ ለመሄድ ስለሆነ የምትፈልገው አንዷ ምን አገኘች ነው። አንዷ ምን አገኘች፣ አንዷ ምን ተሰጣት፣ አንዷም ወዴት እየሄደች ነው፣ ምን ላይ ደረሰች። ፈልገው አይደለም፣ ሳይፈልጉ ድባቡ ይከተናል። ገባችሁ? ፈልገ ነው እኮ አይደለም። የእሷን ማግኘት እኔ ጠልቼው የኔን ማግኘት እሷ ጠልታው ሳይሆን አንድ ምርር የሚል እውነት ልንገራችሁ ፍቅሮች፣ የኔ ወርቆች፣ እንግዲህ በደንብ አደርጋችሁ ጆሮአችሁን ኮርኩራችሁ ስሙ። የትኛውም ሴት ጓደኛሽ በደንብ አዳምጪ። የትኛውም ሴት ጓደኛሽ ስላለፈልሽና ስላገኘሽ አትቀናብሽ፣ አትናደድም፣ አትጠላሽም። የትኛውም ሴት ጓደኛሽ በምን እንደምትጠላ፣ በምን ልገልሽ፣ በምን ልታጠፋሽ፣ በምን አንገትሽ ላይ መቆም እንደምትፈልግ ታውቂያለሽ? ከበለጥሻት ብቻ ነው። ከሷ በታች ሆነሽ መኖር ትችያለሽ። አንድ ስቴፕ ግን እሷን መብለጣች ደዴዋን እንደበለጥሻት ከበላዩ መሆንሽን የሆነ እንደሆንሽ ያወቀች ቀን ግን ዳት ዴይ ዎች አውት። ኢች ኤንድ ኤቭሪ እርምጃዋ አንቺ ነው የማሰናከል፣ አንቺን ይመጣል ብቻ ነው። ዛሰት ስላለፈልሽ ችግር የለባትም። ጥሩ ኑሮ ስለኖርሽ ችግር የለባትም። ስለለበሽ፣ ስለዘነጥሽ፣ ስላጌጥሽ፣ ስለተሽቀርቅ እሷን መብለጥ ግን አይቻልም። ይሄ ማናችንም ሴቶች ልብ ውስጥ ያለ ነው። እንትና ቆንጅዬ ነች፣ አሪፍ መኪና ትነዳለች፣ ባሏ እንደዚህ ነው ምናምን፣ ኢትስ ኦኬ። እንትና ከአንቺ የበለጠ ስታተስ ላይ ነው ያለችው መባልን ግን ሴቶች አንወድ፣ መበለጥን አንወድ። ልክ ጓደኛሽን ስበልጫት ቢፋር 100 ሜትር ራቂ። እንደበለጥሻት የተሰማሽ ቀን አንቺ ራቂ። እሷ ሳትሆን እሷ ሞር ፍሬንድ ነው የምታረግሽ። እንደበለጥሻት ያወቀች ቀን በጣም ክሎዝ ነው። እንዳንቺ እንገናኝ የምትለው ሰው የለም። እንዳንቺ ቁርስ እንብላ፣ ምሳ እንብላ፣ ቡና እንጠጣ፣ እንዳንቺ ሰርፕራይዝ ማድረግ የምትፈልገው ሰው የለም። እንዳንቺ ጊፍት የሚሰጠው ሰው የለም ምናምን። ቢካዝ ታርጌቷ ውስጥ እስክታስገባሽ ድረስ መብለጥ ነው የማይቻለው። መበለጥ አይፈልጉም ሴቶች። ያ ነው የኛ ትልቁ ችግር። ከዛ ውጪ ስላለፈልሽ ያንቺ ህይወት ስለተስተካከለ፣ ያንቺ ህይወት ስለተቃና፣ ያንቺ ህይወት ሀሪፍ ስለሆነ ብዙዎቻችን አይደብረን። መበለጥ ግን አንወድ። መበለጥ ግን አንወድ። እንዴት ነው እንዴት ብዬ ላስረዳችሁ? ሰው የጣለውን ሲያነሱበት እንደሚባለው ማለት ነው። ሰው የጣለውን ሲያነሱበት አይወድ የሚባል የለ። የፈለገ ቢሆን እስቲ አንወሻሽ። ሀቅ አቋን የምታወሩ ቆና አንድ ጥያቄ ተቀጭ። የፈለገ ቢሆን ማለት ነው 1000 ጊዜ በድሎሽ አስቀይሞሽ ምናምን ይሄድ። የፈለገ ቢሆን የኤክስሽን ሚስት ስታይ ጥሩ ስሜት ይሰማሻል? ይውላችሁ ወዳችሁት እኮ ላይሆን ይችላል። ወይ የበደለሽን በደል ታስቢያለሽ። እኔን እንዲያርጎኝ እሱ ዛሬ አግብቶ እየኖረ ነው የሚለው ያማል። ግዴታ እኮ በፍቅር እኮ አይደለም። ግዴታ ስለወደድሽው ግዴታ አብረሹ መሆን አብሮሽ ስላልሆነ እኮ ምናምን እኮ አይደለም ጋይስ። በብዙ መልኩ ጥሩ ያልሆነ ስሜት ይሰማናል። እኔን እንደዛ ሲያደርግ ኖሮ ዛሬ ደስ ብሎት አግብቶ ይኖራል የሚለው ራሱ ያማል። ግዴታ በፍቅር ብቻ አይደለም እኮ የምትናደጂው። የሚያናድድሽ ወይ በደልሽ ስትበደ የከፈልሽው ዋጋ ሁላ ያማል። ያን ሁላ መስዋዕትነት ለዚህ ሰውዬ የከፈልኩት እሱ ዛሬ እቺን አግብቶ ሊኖር ነው ወይ ትያለሽ። ለዛ ነው ሰው የጣለውን ሲያነሱበት አይወድም የሚባለው። በፍቅር ብቻ አይደለም፣ አፍቅራን ብቻ እኮ አይደለም። በደላችን ራሱ ስኬቱን ስታዩት እናደዳላችሁ። እግዚአብሔር እንዴት የለም እንዴ ብላችሁ አታውቁ? እኔ እግዚአብሔር ይመስገን አሁን ከኔ ህይወት ጋር እንዳታገናኙ። እኔ ልጅ አባት አላገባም። የኔ ፍቅሮች አሁን የራሷን ህይወት ነው የምታወራው እንዳትይ። የልጅ አባት ያላዶር አባት አላገባም። እንደው ኢንጀነራል ምክር ልስጣችሁ ብዬ ነው እንጂ እኔ ልጅ አባት አለ ግስጥ ብሎ አላገባም። በቀደም አልሰማችሁትም በስልክ ምን እንዳለኝ? አንቺን የፈታሁበት ቀን ይጸጽተኛል ሲል እኔ ልጅ አባት አላገባም ደግሞ ከኔ ጋር አገናኘዋሉሽ አይደለም። ግን ቢያገባ ይደብረኛል።
ይደብረኛል። ለምንድን ነው የማይደብረኝ? መደበር ይደብረኛል። ይደብረኛል ጋይስ፣ እውነቱን አይደለም የምናወራው። የልጅ አባት ቢያገባ በጣም ነው የሚደብረኝ። በጣም እናንተ አይደብራችሁም? የእውነቴን ነው ጌታን ይደብረኛል። የልጅሽ ስም ሲያምር አላዶር በጣም ነው የሚደብረኝ። አስባችሁት? ትታረቃላችሁ፣ አይዞሽ ኢንሻአላህ ብስሚላ። እና ሰው የጣሉትን ሲያነሱበት አይወድም የሚባለው ለዛ ነው። ገባችሁ? እና ተጠንቀቁ ሴቶች፣ የስደት ላይ ያላችሁ እህቶቼ ተጠንቀቁ። በቃ ይሄ ተጠንቀቁና ተጠንቀቁ ነው ማለት የምችለው። ጓደኛ ምረጡ ማለት አልችልም። እግዚአብሔር ይምረጥላችሁ፣ ከደጉ ያገናኛችሁ፣ ከቅኖቹ ያገናኛችሁ፣ እውነት ከልበ መልካሞቹ ክፋት ከማያስቡት እግዚአብሔር ያገናኛችሁ። ስደት ከባድ ነው። ያለበለዚያ ደግሞ እንደኔ በራችሁን ዘግታችሁ ኑሩ። እንደኔ በራችሁን ጥርቅም አድርጋችሁ አለቅ። ከዛ ውጪ እግዚአብሔር ሲያገናኝ እግዚአብሔር ሲመርቅ እንጂ ጊዜው ከፍቷል። አው ላብዬ ምን ታረጊዋለሽ? እንግዲህ እኔ አሁን እግዚአብሔር በአምሳሉ የፈጠረው አላምንም ማለት ከባድ ነው፣ ግን እኔ እጠነቀቃለሁ። እኔ ይቅርታ አድርጉልኝ። እኔ ቋፌን አውጥቼ አበሻ ቤት አልመጣም ብዬ እናገራለሁ። ማን ምን ያመጣል? የቤቴን ኪራይ የሚከፍልልኝ አለ? ሲጠሩኝ ራሱ ድግስ ሲጠሩኝ እኔ ሰው ቤት አልመጣም፣ አልበላም። ማንሽ ምን ታመጫለሽ? ብትቀሪ ብትመጪ እኔ ቤቴ መጥቶ የሚያኖረኝ አብሮኝ የሚያድር አብሮኝ የሚውል ሰው ለእኔ ጓደኞቼ እናንተ ናችሁ። ጌታ ምስክሬ አላዶር ሲከፋይ መጥቼ የማወራው እዚህ ጋር፣ ስደሰት መጥቼ የማወራው እዚህ ጋር። እናንተ አትቅሩ እንጂ እኔ ምድር ላይ ያለ ሰው መጡ ቀሩ ምን ይጠቅሙኛል? ምን አገባኝ? እኔ ፊት ለፊት ነው የምናገረው። እናንተ ብትሰድቡኝ፣ እናንተ ብትወቅሱኝ፣ እናንተ ብታነሱኝ፣ ብታሞግሱኝ፣ ብጥሉኝ፣ እናንተ ሌላው ቀሪ ነው። ምን አገባኝ? ምድር ላይ ስላለ ሰው አልጨነቅም። የእናቴ ልጆች አይደሉም፣ የእናቴ ልጆች አይደሉም። ምን አገባኝ? እኔ ሲጠሩኝ አፌን አውጥቼ ነው አበሻ ቤት አልበጣም እላለሁ። የሆነ ነገር አልሀበሻ እንገናኝ። አልሀበሻ የማይመቸው ሰው ካለ ይቅር። ለምን እማምነው ቤት ነው። እኔ እማምነው ቤት በቃ የምታምኑት ቤት አለ አይደል? እማምነው ቤት ነው። ሰው ከውጪም ሲመጡ ከውጪ የመጡትን ሁሉ አልሀበሻ ነው የማገኘው። ካልሀበሻ ውጪ ኮንፈርት አይሰማኝም። ገባችሁ አይደል? አለስ አሁን እኔ ለወንድ ችግር የለብኝም። ሴት ግን አላምንም። ምንም ሆኜ ደርሶብኝ ምናምን ተተናኩለኝ ሳይሆን መጠንቀቅ ጥሩ ነው። አሁን ከመኩ ጋር ብዙ ሬስቶራንት ሄደናል ካልሀበሻ ውጪ። ፍሬንድሺፕ ወንዶች በጣም ጥሩዎች ናቸው ለጓደኝነት። ይሄ ቤስት ፍሬንድነት እኔ አይ ፕሪፌር ወንዶችን። በጣም ብዙ ቦታ ሄደናል ከመኩ ጋር። ከዛ ውጪ ጋይስ የጀመራችሁትን የምትጠጡትን እንኳን ጥሎ ለመሄድ ያስፈራል። ዘመኑ ያስፈራል። ጌታ እየጠጣሽ እንደዚህ የምትጠጪውን ነገር የጀመርሽውን ሳጨርሽ ክፍት ትቶ ለመሄድ ዘመኑ ያስፈራል። ግልጽና ግልብ ነው። ግልጽና ግልብ ነው። ያስፈራል። ስለሚያስፈራ ነው እንዳንተማመን ሆነናል። ማሮቼ ጊዜው ራሱ እንዳንተማመን አድርጎናል። የእውነቴን ነው። አዳኙ እኔ ምን አገባኝ? እኔ መጥቼ የምጫወተው ከእናንተ ጋር ዛሬ ነገ አያገኙኝም፣ ይቀሩብኛል። 7 ሜትር እንጨት ይግባባችሁ። ምን አገባኝ? እኔ ቲክታክ ላይ ያለ ማህበረሰብ ነው ቤተሰቤ። አለቀ። ከዛ ውጭ ሀገሬ ሲሄድ ኢትዮጵያ ከገባው ወንድሞቼ፣ የሀገሬ ልጆች፣ ጓደኞቼ አብረውኝ የተማሩ። ከዛ ውጭ ስደት ላይ መጡ ቀሩ። አይ ዶንት ኬር፣ አይ ሪሊ ዶንት ኬር። ምን አገባኝ? ከዛ ውጭ እንደውም ልንገራችሁ አይደል በስልክ ምናምን ከቲክታክ ከወጣሁኝ ለረጅም ሰዓት ስልክ ማውራው የልጄን አባት ነው። ለረጅም ሰዓት አብረን አይደለንም፣ ግን ኢች ኤንድ ኤቭሪቲንግ ከሱ ጋር ነው የማወራው። ስለ ሚዲያው አወራዋለሁ፣ ስለ ደበረኝ ነገር፣ ስለ ከፋኝ ነገር፣ ስለ ብዙ ነገር አወራለሁ። ለምን መሰላችሁ? 110% እኔ እርግጠኛ ነኝ አሳልፎ እንደማይሰጠኝ። ተለያይቼው እንኳን በዚህ ልክ አምንበታለሁ። ተለያይተን ተራርቀን እንኳን እሱን እንደማምነው ማንንም አላምንም። የልጁ እናት ነኝ። የፈለገ ቢሆን አሳልፎ አይሰጠኝም። ምድር ላይ ያለ ሴት ጓደኛ አያስፈልግም። አይተናቸዋል፣ ቀርበን አይተናቸዋል። ጥቅም የላቸው። የሆነ ቀን ስትጣሉ በዚህ ገብቶ በዚህ ወጥቶ ነው የሚሉት። ስለዚህ እኔን ወጥቶ አማ ማለት የልጅ አባት እኮ አላዶርን አማ ማለት ነው። ልጁን አማ ማለት ነው። ዘና ፈታ ብዬ ግሪን ሰቅዬ ለልጅ አባት ነው የማወራው። ሐሜት እንኳን እያንዳንድሽን
ላማሽ ስፈልግ ለልጅ አባት ነው የማወራለት። ቲክታክ ላይ መጥቶ አያወራብኝ እንትን አይልብኝ እንትን እያንዳንድሽን ማማት ስፈልግ ስለሚያውቃችሁ ቁጭ ብሎ ከታች ስለሚያያችሁ ያውቃችኋል። ስለሚያውቃችሁ እቺ ደግሞ ብዬ ጀምራለሁ ከልጅ አባት ጋር ያዳምጠኛል። ባያማም እሱ ያዳምጠኛል። በዚህ ገብቶ በዚህ ማድረግ ያለብኝ በሊሚት አድርጊው። እንዳትጣይ፣ እንዳትሰዳደቢ፣ እለፊ። ትላንት ያረግሽው ነገር አሪፍ ነው ብሎ ይነግረኛል። ስለሚያይ ማለት ነው። ጥሩ ነው ያረግሽው ትላንትና። አሁን አንዳንድ ጊዜ ባድ ኮንቨርሴሽን ጥርቅም አድርጌ ስወጣ እርስ በርስ እንኳን ሰዎች ጌም ልንጫወት ገብተን ሲጨቃጨቁብኝ አይታችኋል። ላጥ ብዬ ስወጣ ጥሩ ነው ያረግሽው ይለኛል። ገባችሁ? ስለዚህ ምን አገባኝና ከማንም ኮልኮሌ ጋር እየተገናኘው አውርቼ አምቼ ከዛስ የሆነ ቀን ስትጣይ ይመጡልሻል። አንገቷን እንደያረገች ይመጡላችኋል። ቆይኝ እንትና የስ አረ ክፈትልኝ እንዴ! ምን አባቱ ነው እንትኑ? እና ልላቸው የፈለኩት ሞጣ እየጠራሽ ነው። ለምን የሚጠራኝ? ለምን የሚጠራኝ? እና እህቶቼ ቢስማርት ማሮች ቢስማርት ገጥሟል። ድረሽለት እንደሽ ስንት ሰው ነው ሞጣን ቁጭ ብሎ የሚያየው? እስኪ ንገሩኝ፣ ስንት ሰው እያየው ነው ሞጣን? ሞጣን ስንት ሰው እያየው ነው ፍቅሮች? 8,000 ሰው 8,000 ሰው ጊፍት መስጠት አይችልም? በካርድ አውጥቼ ገዝቼ የምሰጠው ጊፍት የልጄ ማደጊያ ነው። ስለዚህ ስለነቃሁኝ አቆሜያለሁ። 9,000 ሰው እያየሁ ነው። ከ9,000 ሰው ምንም የሚሰጥ የለም። እኔ ጋር የመጣችሁት የለም። ከ9,000 ሰው የሚሰጥ ሰው ጠፍቶ ነው እኔ ጋር የመጣችሁት። ድረሽለት፣ አንተም አትደርስለት። አዎ ታፕ አድርጉለት ጋይስ። ሄዱ ሞጣ ተቀጠቀጠ። 8,000 ሰው ቁጭ ብሎ እያያችሁ ሰዓት አስቀጠቅጡታላችሁ። አይደብራችሁም? አረ የሚወዱኝ መከሩኝ የሚወዱኝ ተመከርን እኮ። ስሜታዊ መሆን የለ ምን የለ ፍቅሮች፣ ተመከርን ተዘከርን። እንዴት ያለሽ አዳኙ? ተመከርን ተዘገርን። ሌሎቹ ደግሞ እኛ ተራችንን ሰጠናል እንዴ? ደግሞ ሌሎቹ አግዟ። 8,000 ሰው ቁጭ ብላችሁ ጉቺ ትላላችሁ። እና እኔ ልላችሁ የፈለግኩት ነገር ኢንሾርት ጋይሶች ራሳችሁን ጠብቁ። በተለይ ሴቶች፣ ወንዶች ጋር እንኳን እንደዚህ አይነት ነገር የለም። ወንዶች ጋር እንደዚህ አይነት ነገር የለም። እና እኔ ያልኳችሁ ማሮች፣ ሀሜት ሱስ ይሆናል። ልንገራችሁ ፍቅሮች፣ ሀሜት ከባድ ሱስ ነው የሚሆነው። ከባድ ሱስ እና ሀሜት ከባድ ሱስ ስለሚሆን ማለት ነው። እኔ አሁን ማማት ስፈልግ እያንዳንድሽ እዚህ ቲክቶክ ላይ ፌመስ የተባልሽ ነበርሽ ታመጫለሽ አዳሜ። እያንዳንድሽ እዮብዬ ቲንክ ፌመስ የተባልሽ ማለት ነው እዚህ ቲክታክ ላይ ላማችሁ ስፈልግ ከቲክቶከር ጋር ላማም ቲክታክ አካውንት ያለው እዚህ የመጣ ገስት ላይ ከሚገሳሰጥብኝ ከሚያወራ እርስ በርስ ከሚደዋወል ከሚገናኝ ሰው ጋር አላማም እያንዳንድሽን እዚህ ፌመስ የተባልሽ ቲክቶከር እያንዳንድሽን ማለት ነው የልጅ አባት በደንብ ስለሚያውቃችሁ እሱ ጋር ደውዬ የልቤን ትንፍስ ስላለሁ ትንፍስ እስኪበቃኝ ድረስ ያዳምጠኛል። ጊዜ ሰጥቶ ያዳምጠኛል። ከዛ ሲመክረኛል ማድረግ ያለብኝ አሁን መቼ ለጥሩ አረግሽ ዘግተሽ መውጣትሽ ደስ ብሎኛል ይለኛል። እዛ ሄጄ አወራለሁ።
ቢሆን ምን እንደው ምን ተአምር ልንገራችሁ። ሰማይ ዝቅ ምድር ከፍ ቢል አምቼ አጥፍቼ ምናምን እንኳን ማለት ነው ሲጀመር ተውት። ሲጀመር በምንም ተአምርም አይመጣም። እሱን እርሱት። እሱን እንደው ምናልባት አይምሮውን ስቶ ካልሆነ በስተቀር የኔ አባት አይምሮውን ስተ ካልሆነ በስተቀር መቼም አይምሮውን ስተ ካልሆነ መተክ ቲክታክ ላይ ገስት ላይ ገብተክ ስታብራራ የዛን ቀን ነው እኔ ቲክታኪን በይፋ ነው የምላችሁ፣ በይፋ ዲአክቲቭ አድርጌ ተሰናበቻችሁ ከቲክታክ የምወጣው የልጅ አባት መጥቶ ገስት ላይ ገብቶ ሲያብራራ ያን ቀን ቲክታክ እና እኔ ቻው ጩኒ ሰላም ሁኑ። አይምሮውን ስቶ ነው ያን ቀን ታሞ መሆን አለበት። ቁጭ ብሎ ነው እኮ የሚያያቸው። እኔ አይምሮውን ስቶ ከሆነ አላውቅም። አይምሮውን ለቆ በህይወት ቆሞ እየተነፈሰ አረ ለሞጣ ድረሽለት፣ አንተ ማደርስለት ሞጣ ጋር ድረሽለት ይላሉ። ብሩ ያላዶር ማደጊያ ነው። በጣም ብዙ በተንኩት። እንደውም እስከዛሬ ራሱ ጸጽቶኛል። ያላዶር ማደጊያ ነው ጋይስ። እስከዛሬ ራሱ ባለማወቅ በተንኩት። ደብዬ እንዳልጠራች ሳስበው ስሜታዊ ሆኜ ሳላቅ ብዙ በተንኩኝ። ትዝ ሲለኝ ለካ ያላዶር ብር ነው የኔ አይደለም። ይቅርታ የልጅ ማደጊያ ነው። ሁለተኛም ልንወልድ እንችላለን። ምናልባት ተስፋ አለ፣ ልንታረቅ እንችላለን። እና በእናትሽ ድረሽለት። 9 ሌቭል ላይ ነሽ ኤድዬ፣ የማደርሽለት አንቺ። ኧረ ጉድ ነው ዛሬ፣ እንደ ጉዳችሁ ነው ያለው። እኔ ልድረስለት? አዎ ኤድዬ ሂጂ፣ አንቺ ሂጂ። የኔ የልጅ ማደጊያ ነው። ያላዶር ገንዘብ ነው። ይቅርታ ሌላም ልወልድ ስለምችል ይቀመጥ። ብዙ ሰጠው፣ ግዴታዬን ተወጣሁ እኮ። መጣችላችሁ ያቻትና ልጅቱ የነኛ ዘር የወንድሞቿ መከታ የእህቷ መከታ። ብዙ ለጠፋችሁኝ፣ ይበቃኛል። አሁን ተረኛ ሌላ ሰው ይለጠፍ። ይበቃል። በቂ ነው። እኔ በደንብ ተለጥፌያለሁ። ቲክታኩን አሸብርቄበታለሁ፣ ታይቼበታለሁ፣ ደምቄበታለሁ፣ ተሞግሼበታለሁ። ናው አምሪታያ ቀጣይ አምጡ። ይኸው ማሮቼ መጣችላችሁ ያቻትና ልጅቱ ኔኔኔ with him before too late if he want back with you። ማንን ነው? ስለማን ነው የምታወሪው? አልገባኝም። አንደኛ የጻፍሽው እንግሊሽ ፕሮፐር አይደለም። የጻፍሽው ብዙ እንትን አለው፣ ግራማቲካል ኢረር አለው። ወይ ላብዬ ግራማቲካል ኢረር አለው ማሬ። የጻፍሽው እንግሊሽ አልገባኝም ማሬ። የጻፍሽው ምንም ነገር ነው ያልገባኝ። ነው ሪዶል አነበብኩት እኮ ግን አልገባኝም የጻፍሽው ሊዱ። እስቲ ደግመሽ ጻፊው። ውዬ የኔ ወርቅ ደህና ነሽ እህቴ? የኔ ወርቅ የኔ ፍቅር ነፍጠኝቷ የኔ ወርቅ፣ ያሰብሽው ይሳካ። እናቴ መርቂኛለች። ያሰብሽው ይሳካ፣ ይጠብቅሽ፣ ውድሽ ይግባ፣ ከክፉ ሁሉ ይጠብቅሽ፣ ከሚወራው ከሚፈራው፣ ከድንገተኛ አደጋ፣ ከወጥቶ መቅረት፣ ከምቀኛው ከሸረኛው ይጠብቅሽ የኔ እናት። ሰጪ ያርግሽ፣ ተቀባይ እንዳትሆኝ፣ ሰርተሽ ግቢ፣ ተኝተሽ ንቂ፣ አግኝ አትገኝ። ሁላችሁንም ኢትዮጵያውያን ኤርትራውያን በአጠቃላይ በመላው ዓለም ያላችሁ ከክፉ if God want you back with your baby dad again you will back but
you have to work out with him before. Oh yeah, አሜን እንዳፍሽ ያርግልኝ። እሺ ተባረኩ። ሁላችሁንም የምትሰጡት አትጡም፣ ከእድሜያችሁ አትግደሉ፣ ከጤናችሁ አትግደሉ። የማታ እንጀራ የረፍት እንጀራ ይስጣችሁ። ተኝታችሁ የምትበሉት ከእድሜያችሁ ከጤናችሁ አያጉላችሁ፣ ከኪሳችሁ አያጉላችሁ። ለሰጫችን ይስጣው። ተባረኩ። ሚስዬ የኔ ወርቅ እኔ እኮ ኬት ነው የሚመጡብኝ እነዚህ ሰዎች? ነው ወጥ ውስጥ ያውኑ ጊፍት ይደገም። የትኛው ምርቃትሽ ሲጣፍጥ። ቴንክ ዩ የኔ ፍቅር ይውዬ። ወዬ እናንተ ይሄ መቀባው እንተ ትጂሻዬ ቴንክ ዩ የኔ እናት። ዘርዝረሽ መንዝረሽ በትነሽ ማጨረሽውን ርስቅ ፈጣሪ ይስጥሽ። ለሰውም ለህዝብም የሚበቃው ለቤተሰብም ለሀገርም የሚተርፍ ይስጥሽ። have a good time everyone here. Thank you my love. ሰጪ የሆኑ ፍቅሮቼ ተቀባይ እንዳትሆኑ። የሰው እጅ የሰው ፊት አያሳያችሁ። የሰው እጅ የሰው ፊት አያሳያችሁ። ቲጂ እየሄደችብሽ ነው። ኧረ በእናታችሁ ተውኝ። እንደዚህ ፑሽ ፑሽ ብላችሁ የሰው ሰውን አንዴ ብናገራት ራሷን ነው የምታጠፋው። እናንተ አድቡ፣ ረፉ። ትሂድብኝ። እኔ ከሷ ጋር ቲጂ እኮ ታማለች እኮ። አሁን እኔ ከቲጂ አገልግል ጋር ጌታ አረን ያልመላለስም ከሷ ጋር እንዴ? ምን ሆናችሁ ነው እናንተ? ሃይ ካም አሁን do you really think guys she's okay? thank you ኒ ፍቅር ሱሱዬ። አሁን እናንተ ስታስቡ ቲጂ ኖርማል ነች ብላችሁ ነው ከቲጂ ጋር እንድመላለስ ቲጂ ሄደችብሽ የምትሉት? እኔ አንድ ቀን ለአንድ ሰዓት ብናገር ቀጥታ ወጣ ላይቭ ላይ ራሷን ነው የምታጠፋው ሴትዮዋ። ከዛ በኋላ ጉቺ ነች ልትሉ 7 ሜትር እንጨት ይግባባችሁ። ትርገጠኝ። ይመቻት ይመቻት። የምታዩት ነገር ቲጂ ላይ ኖርማል መስሏችሁ ነው? ሂጃብ ልበሺ እስኪ ለሙስሊም አድናቂዎችሽ ብለሽ። በባለፈው እኮ ለበስኩኝ አሚር ከዚህ ጤነኛ አይደለችም ጋይስ። እኔ አሁን ከሷ ጋር መነጋገር በፍጹም እኔ ራሴ ልክ ያልሆንኩ ነው የሚመስለኝ። ያሱስ ሰኑዬ ኧረ በእናታችሁ ተውኝ። ትሄድ እንደፈለገ ይትናገር። የምትሰሙት የምታዩት ነገር ኖርማል መስሏችሁ ነው? የተቀባሁት እንትና ማነች ሶሊና አወቃችኋታ? የፊት ክሬም ምናምን የምትሸጠው የጥቁር የፊት ጥቋቁር ምናምን ነጠብጣብ ምናምን ማአት ነው። ብዙ ነገር ነው ያመጣችልኝ። ኧረ እኔ አልመላለስም። ያ ሰኑዬ እኔ አልመላለስም። እናንተ በእግዚአብሔር እኔ ነገ ህሊና የሚወቅሰኝን ነገር እንትን ማለት አልፈልግም። ስለተናገረችን ነው እኔና ቤታ የተናገርነው እንጂ ይመቻት። እኔ ከሷ ጋር ልነጋገርም። ፌዚ አንድ ልጅ አለች እዚህኛ ጋር ወዝ በዛብሽ። ሰላም ነው ጆዬ መኩ ነው። እስቲ የሚመችሽን መልስ ልመልስልሽ። ወዝ በዝቶብኝ ያየሽው ኢትስ ቢኮዝ ኦፍ መኩ። ያ አሁንስ ተመለሰልሽ። አሁን ደግሞ ግርማ ሞቶ ላይ ይመጣል። ግርማ ሞቶ ላይ ይመጣል ደግሞ ቀጣይ መንዝ ከሶሊ ይሄ የፊታችሁ ላይ እኔ አሁን ድስት ሶሊ ጓደኛዬ ስለሆነች እሷ እንትን ብላልኝ ነው። ተመስገን ቴንኪው አመሰግናለሁ። እሷ ማአት እኮ ነው። ቆይ አንድ ቀን በስነ ስርዓት ቁጭ ብዬ ያሳያችኋለሁ። የጠዋት መታጠብ ያለው፣ የማታ መታጠብ ያለው፣ ጠዋት የምትቀቡት አለው ማታ። አዎ ጋይስ እሱ ነው ይሄ እሷ ያመጣችልኝ። አረ ወደ 10 ምናምን አይነት እኮ ነው ጋይስ። ግን እኔ በስነ ስርዓት እንኳን
ተቀበቸው አላቀም በእናትሽ የትሽላኪልኝ ከእንትና ላይ ግዙ ከሌላ ላይ